ለሚረግፍ ጸጉርና እንዲሁም ከፊት ለፊት ለሸሸ ጸጉር ምርጥ መላ ነው። ይሄንን በነገራችን ላይ ሰርታችሁ ተጠቀሙት። በጣም ቀላል፣ አሰራሩ ቀላል። ከዚህ በፊት በተለያየ ነገር ሰርቼዋለሁ። ነገር ግን ዛሬ በጥያቄ መሰረት ነው የሰራሁትና እንዲሁም ደግሞ በኮኮናት ስሪልን ተብዬ ነበርና በኮኮናት ነው የሰራሁት። ቫዝሊን ለጸጉራችን እድገት እንዲሁም ደግሞ ጸጉራችሁ ምንም እንኳን ከርዳዳ ቢሆንባችሁ ልስልስ ነው የሚያደርግላችሁ። አንዳንዴ ለጸጉራችን ቫዝሊን ስንል ስርስሩን መቀባት አይደለም፣ የጸጉራችን ዘለላ ወይም ደግሞ ከፊት ለፊት የሸሸ ጸጉር ካለባችሁ የሸሸውን ለመመለስ ፊት ለፊቱን ብቻ ሁሌ መሳጅ እያደረጋችሁ ብትቀቡት በእርግጠኝነት ጸጉራችሁ ውጤት ታገኙበታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። ነባሮች ደግሞ ሁሌም ስለምታበረታቱኝ አመሰግናለሁ። ዛሬ በጥያቄ መሰረት ነው ይዤ የመጣሁት። በነገራችን ላይ ከዚህ በፊት ሰርቻለሁ በተለያየ ነገር። ዛሬ ግን እስቲ በኮኮናት ስሪልን ብለውኝ ነበር። በተለይ በቲክቶክ ሰፈር በጣም ነበር ጥያቄ ያበዙብኝና ለምን እስቲ በኮኮናት አልሰራም ብዬ ሮዝሜሪ ይዤ መጥቻለሁ። በመጀመሪያ ፍረሽ ሮዝሜሪ ካላችሁ እንደዚህ ታጥቡታላችሁ። በደንብ መታጠብ አለበት። እዚህ ጋር እንዳያችሁት እንዲህ ቆሻሻው በጣም ብዙ ነው የሚወጣው ማለት ነውና ስለዚህ በደንብ አጥባችሁ በደንብ ማድረቅ አለባችሁ። ምክንያቱም የምንሰራው ቅባት እንዳይበላሽብን ከሰራን በኋላ በደንብ አጥበነው በደንብ አድርቀነው ከውሃ ውጭ እንዲሆን ማለት ነውና ውሃ መኖር የለበትም። በዚህ መንገድ እንግዲህ በደንብ እያደረቅኩት ነው በነጠላ። እናንተ ባላችሁ ነገር ማድረቅ ትችላላችሁ። እኔ ደግሞ ባለኝ ነው ያደረቅኩት ማለት ነው። በመጨረሻ እንደዚህ ካደረቅኩ በኋላ እንትኑ ብቻ ምንድነው ቅጠሉ ብቻ ትለመልሙታላችሁ ማለት ነው። ቅጠሉን ከለመለማችሁ በኋላ ቅጠሉን በዚህ መንገድ ከለመለማችሁ በኋላ መፍጨት ነው። እናንተ ያላችሁን ቅባት መጠቀም ትችላላችሁ። ለማንኛውም እንደዚህ ስናገር እስቲ በቅደም ተከተል አስቀምጪልንም ያላችሁ ልጆች ያላችሁና በቅደም ተከተል ሳስቀምጥላችሁ እንግዲህ በመጀመሪያ ይኸው ቅጠሉን ብቻ ነው ማራግፈው። ለምን ግንዱ መግባት የለበትም ማለት ነው። ሲጀመር ግንዱ ይሄኛው በጣም ትልቅ ነውና፣ ግን አንዳንድ እንጭጭ የሆኑ ሮዝሜሪዎች አሉ። እነሱ ግን ምንም ችግር የለም። እንጭጭ ከሆኑ እነሱን ቅርጥፍ አድርጋችሁ ጓራችሁ ላይ አጥባችሁ እንደዛው መፍጨት ይቻላል ማለት ነው። እንደዚህ ግንዱንም ሳታራግፉትና ከዛ በኋላ እንደዚህ በመፍጫ ላይ እንደነገርኳችሁ ግን አጥቤዋለሁ በደንብ ንጹህ ነው። ማንኛውም ነገር ለጸጉራችን የምንጠቀመው ነገር ንጹህ መሆን አለበት። እዚህ ጋር እኔ ይሄኛው መፍጫ ላይ ኮኮናት ላስገባ አልፈለኩም ነበርና ትንሽዬ ቤቢ ኦይል ተጠቀምኩኝ፣ ልፈጨው ብቻ ማለት ነው። እናንተ ግን በኮኮናትን መፍጨት ትችላላችሁ፣ ምንም ችግር የለውም። እኔ ትንሽዬ ቤቢ ኦይል ተጠቀምኩኝ። አንዳንዴ ያው የምትጠቀሙት ኮኮናት ይወስነዋልና እናንተ ምን አይነት ኮኮናት ነው ያላችሁ? ለማንኛውም የኔ ያለኝን እንደሱ አይነት ብትጠቀሙ አሪፍ ነው፣ አሳያቸዋለሁና ከዛ በኋላ እንደዚህ በደንብ እንፈጨዋለን። ድቅቅ አድርጋችሁ ፍጭት ታረጉታላችሁ። ድቅቅ አድርገን ፍጭት ካደረግነው በኋላ ቢያንስ እቃ ውስጥ ብርጭቅ በሆነ እቃ ነው መስራት ያለባችሁ። እሱ ላይ ታደርጉታላችሁ። እንደዚህ ያደረግኩኝ እንደዚህ ካደረግኩ በኋላ በውስጥ ያለውን እንደዚህ ያወጣሁኝና እንዳያያችሁት ቅድም በጣም ብዙ ቅባት አልጨመርኩበትም ነበር። እናንተ ግን ምንም ችግር የለውም፣ የሚበቃችሁ አክል ቅባት መጨመር ትችላላችሁ። እኔ ካወጣሁት በኋላ ልጨምር ስለፈለግኩ ነው ማለት ነው። መፍጫ ላይ እንደነገርኳችሁ መፍጫው አንዳንዴ የልጄ ምንትን ስለምሰራበት የኮኮናቱን ሽታ ቶሎ ስለማይሄድ አንዳንዴ ግን ያው ብዙም ሮዝሜሪ ስላለው ምንም ሽታ ያናክል ሽታ የለውም እና በጣም ደስ የሚል ሽታ ነው ያለው ማለት ነው። ከዛ በኋላ በዚህ መንገድ ካወጣው በኋላ የተጠቀምኩት ይሄኛውን ነው። ይሄኛው ኮኮናት ብታገኙት በጣም አሪፍ ነው። ይሄኛው ተጠቀሙ። አንዳንዴ ትልቁ ከምትገዙ ይሄንን ገዝታችሁ ተጠቀሙ። እንዲሁም ደግሞ ኩኪንግ ኦይል የሚል አለ፣ ለምግብ ብቻ ኮኮናት ለምግብ የተዘጋጀ አለና እሱም ካላችሁ እሱም ብትጠቀሙ ምንም ችግር የለውም። በዚህ አጋጣሚ ደግሞ ኮኮናት ከሌላችሁ እናንተ ያላችሁን ቅባት ኖርማል ቅባት ካላችሁ የኢትዮጵያ ቅባት የዜኒት ቅባት ካላችሁ እሱም መጠቀም ትችላላችሁ። ማንኛውም ቅባት መጠቀም ትችላላችሁ።
ትችላላችሁ። እዛች ጋር ውሃ ሙቄ ነበር። ከዛ በኋላ ውሃ ከተንሰረሰረ በኋላ ከላይ ነው ያደረኩት። ይሄኛው እንዳያችሁት ከላይ አድርጌ መጀመሪያ ሳደርገው ቀርጬው ነበር፣ ግን ቪዲዮ በጣም እንትን ዳርክ ሆነብኝ ማለት ነውና አላስገባሁትም። ከዛ በኋላ እንደዚህ እሳት ላይ ቢያንስ ለ30 ደቂቃ ወይም ደግሞ ለ45 ደቂቃ ታደርጉታላችሁ። እንደዚህ እሳት ላይ ስታደርጉ ማለት ነው እግዚአብሔርን እንዴት እንደሚያምር እንትኑ ዘይቱ ከራሱ ጋር ሲዋሃድ ማለት ነው ዘይቱ ራሱ ቅርር ብሎ ራሱ ይሰጣቸዋልና የምታዩት ነው እንግዲህ እንደዚህ ነው የሰጠኝ። በጣም የሚያምር ውብ የሆነ ዘይት ነው ቅባት ነው የሰጠኝና ከዛ በመጨረሻ እዚህ ጋር እጄ እያቃጠለኝ ነበር። መጠንቀቅ አለባችሁ። እዩት ክልል ብሎ ከላይ እንትን ይሆናል ማለት ነው እንደደረሰ ሲያስታውቅ፣ በቃ ምንም ውሃ እንደሌለበት ወይም ደግሞ የሮዝሜሪውን ውሃ እንደሌለበት እንትን ሲል ከላይ ክልል ብሎ ይወጣላችኋልና እና እዚህ ጋር ሳህኑ እያቃጠለኝ ነበር። ሳህኑ እንግዲህ እንዳያቃጥላችሁ ተጠንቀቁ ማለት ነው ስትሰሩ። የምሬ ነው የምላችሁ። ብዙ ደቂቃ አይፈጅም። ምናልባት ይህ ቪዲዮ የ10 ደቂቃ ቪዲዮ ቢሆን ያን ያክል ብዙ የሚፈጅ ነገር የለም። ለእናንተ ስራችሁ እየሰራችሁ መስራት ትችላላችሁ። ምናልባት ዩቲዩብ ያላችሁ ቤተሰብ፣ አዎ ዩቲዩብ ላይ ቀላል አይደለም። ኤዲት ማድረግ አለ፣ ብዙ ነገሮች አሉ። ነገር ግን እንደዚህ እየሰራችሁ ስራችሁ እየሰራችሁ መስራትም ትችላላችሁ። ጸጉራችሁ በተለይ ደግሞ ለሚሰባበርባችሁ ይሄ ሁነኛ መፍትሄ ነውና እንዲሁም ጉብር ለሆነ ጸጉር የምን ጸጉር ይመልሳል። ጸጉሬ በጣም ለውጥ አለው። እኔ እርግጥ የተለያየ ውህዶች ብጠቀምም ጸጉር ደግሞ ያው ሁሌም እንክብካቤ ይፈልጋል። ራሳችንን ስንንከባከብ ነው ማንኛውም ነገር የሚቀጥለው ማለት ነውና ስለዚህ የተለያየ ውህድ የተለያየ ማስክ ስትጠቀሙልን ለጸጉራችሁ ራሳችሁንም በዛ ልክ ትጠብቃላችሁ። ከዛ የተጠቀምኩት 2 ማንኪያ እንትን ነው ቫዝሊን 2 ማንኪያ ተጠቀምኩኝ። እኛ ጋር እንደነገርኳችሁ ይሄኛው ቅድም ሳልነግራችሁ ማለት ነው በጣም ብርድ ስለሆነ አሙቄው ነው ሮዝ እንትኑ ምንድነው ኮኮናቱ ማለት ነው በኦቨን ውስጥ አሙቄው ነውና በማይክሮዌቭ አሙቄ ነው የጨመርኩት እንጂ በጣም እንትን ይላል። በቃ በረዶ ነው የሚሆነውና እንደዚህ ቫዝሊ ባልጨምርበት ራሱ እንደዛው መስራት ይቻላል። እኔ ግን ቫዝሊ ትንሽ እየጨምሬበታለሁ። ቫዝሊ ያው የሁል ጊዜም ምርጥ ግብአቴ ስለሆነ ነው እንጂ ቫዝሊን አለመጨመር። ይሄኛው እንደዚህ ብጨምረው ወዲያውኑ ነው የሚረጋው ማለት ነው። ለምን ቀዝቃዛ አየር ከሆነ ያላችሁበት አየር ቀዝቃዛ ከሆነ ኮኮናት በጣም የረጋ ነው የሚሆነውና ከዛ በመጨረሻ ቫዝሊን ካቀለጥኩ በኋላ ቫዝሊን እንትኑም በሰራውበት ውሃ ነበር ያቀለጥኩት አንድ ላይ በደንብ አዋህጄ የውላችሁ ምን እንደሚመስል እንዴት እንደሚያምር ሲደርቅ ደግሞ በስማሙ ውበቱ ውብ አይደለም። እንደውም ዛሬ ካሜራ ስቀርጽ እየተቀባው ስቀርጽላችሁ ብዙም አይደለምና ብዙም ጎላ ብሎ አልታየም፣ ግን በጣም ነው የሚያምረው። የምር በጣም ያምራል። ከለሩ በጣም ነው የሚያምረው። አሁን እዚህ ጋር በጣም እንትን ብሎታልና እንዲሁም ከሌላ ጊዜ የተለየ የሆነ ከለሩ በቃ ውብ ነው ያደረገውና ግሪን ከለር ነው ያደረገው። ከዛ በኋላ እንግዲህ ጸጉሬን እንደዚህ እንዳያችሁ ጸጉሬ አሁን እግዚአብሔር ይመስገን ለውጥ አግኝተዋልና ምንም አይልም። ከዛ ጫፍጫፉን በደንብ ቀብቼዋለሁ። ጫፍጫፉን በደንብ መቀባት አለባችሁ። ጫፍጫፉ ለሚሰባበርባችሁ ጫፍጫፉን እንዲሁም ደግሞ ስርስሩን እንዳትቀቡ። ስርስሩ ስንቀባ ፉሩፉሩ አለ፣ አንዳንድ ነገሮች አሉ። ነገር ግን ጥግ ጥጉ ብትቀቡት እና ጥግ ጥጉ በደንብ መሳጅ እያደረጋችሁ በደንብ እንትን ብትሉት እንዲሁም ደግሞ ጠዋት ስትነሱ ፊታችሁ ስትታጠቡ መታጠብ ትችላላችሁ። ይሄ የግንባራችሁ ማለት ነው። ግንባራችሁ ተቀብታችሁ ጠዋት ስትነሱ መታጠብ ትችላላችሁ። እንደዛ ማድረግ ይቻላል። እኔ ያው እንዳሳየዋችሁ እንደዚህ አርጌን የተጠቀምኩት። እኔ ግን ብዬ አልቆምኩም። እኔም እንደዛ ነው የምታጠበው። ጠዋት በቃ ጠዋት ተቀብቼው እንትን ካልኩኝ እንትን ጠዋት ታጠበዋለሁ። አንዳንድ ልጆች ደግሞ ስንታጠበው እኮ አይለቅም። ኧረ ይለቃል። እግዚአብሔርን ቫዝሊ ይናክል እንትን አይልም እና አይዝም። ይናክል ካበዛችሁበት እንጂ ጸጉራችሁ በሻምፖ ሰርታችሁለት ስትታጠቡ ቫዝሊ አይዝም። ጸጉር እኝክ አድርጎ አይዝም። አንዳንድ ቅባቶች አሉ አይደል ከጸጉር ጋር ልጥፍ የሚሉና ግን ይሄኛው ልጥፍ አይልም። ሳታበዙ በቃ ጥግ ጥጉን ብቻ መሳጅ እያደረጋችሁ ተቀቡት እንዲበቅልላችሁ የሸሸው ጸጉር እንዲመለስላችሁ። ለማንኛውም ሰብስክራይብ እያደረጋችሁ አበረታቱኝ፣ አዲሶች ማለት ነው። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። የዛሬ ቪዲዮ ይህንን ይመስል ነበር። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ ሸርም አድርጉልኝ ቻናሌ እንዲነሳ ማለት ነው እና
ለማንኛውም እንደዚህ ምር ብሎብኝ ነበር። ራሴን በራሴ እንትን ልበለውና ከፊት ለፊቱ ጸጉርማ በስማም እግዚአብሔርም በጣም ለውጥ አለው። በጣም ነው ያደገው። መልካም ቆይታ ይሁንላችሁ ባይ